በጎንደር ቻሌንጅ ብዙ ነገሮችን ተወጥቶ ማድረስ ያለበትን ኸይር ያደርሳል። አንድ ቀን የተሰማኝ ስሜት ምንድነው? እንደ መሐመድ ሰዒድ አይነት ወንድሞች ለሰው የሚኖሩ ሰዎች ስላሉ ነው ዝናብ የሚዘንብ ብያለሁ። ቅድም መሐመድ ሰዒድ መካኒክ ነበርኩ ትቻለው ነው ያለ። አሁንም መካኒክ ነው። ባይሆን የሰዎችን አቅል ነው የሚጠግነው። ባይሆን የቲሞችን ጨጓራ ነው የሚያስተካክለው። አላህ ኢኽላስ ይስጠው። አንድ ቀን ኢኽላስ አላህ ይስጠን አልኩት መሐመድ ሰዒድ። ስራ ስንሰራ እኮ ነው ስለ ኢኽላስ ዱዓ የምናደርገው አለኝ። ለነ ኡስታዝ መሐመድ ሰዒድ አይነት ብቻቸውን ሊወጡት የሚችሉት ስላልሆነ የማህበረሰብ እገዛና ድጋፍ ያስፈልጋል። ጊዜው በ1980ዎቹ መጨረሻ አካባቢ፣ ቦታው ጎንደር ከተማ በጃሚ አልከቢር መስጊድና መድረሳዎቹ አካባቢ ነበር። በዚህ ጊዜና ቦታ ላይ አንድ በስነ ምግባሩ የተመሰከረለት በዳዕዋዎቹም የሚማርክ ጥበብ የተሞላበት ትምህርት የሚሰጥ ወጣት ተከሰተ። ኋላ ላይ እንደታወቀው ያ ወጣት ለረጅም ዓመታት ለትምህርት ሱዳን አገር ቆይቶ ከብዙ ዓመታት ስደት በኋላ ወደ ሀገሩ የተመለሰ ነበር። ይህ ወጣት በአጭር ጊዜ ውስጥ በአካባቢው ወጣቶች ዘንድ ተወዳጅ ሆነ። ከዚያን ጊዜ ጀምሮ የዳዕዋ ሥራውን ከበጎ ተግባራት ጋር ጎን ለጎን ቀጠለ። ያ የያኔው ወጣት ሰው የዛሬው ጎልማሳ ኡስታዝ መሐመድ ሰዒድ አደም ይባላል። መሐመድ ሰዒድ ሙሉ ሕይወቱን በዳዕዋና በበጎ ተግባራት ላይ ያሳለፈ፣ አሁንም በማሳለፍ ላይ የሚገኝ ብርቱ ሰው ነው። ከትንሽ እስከ ትልቅ፣ ከሙስሊሞች እስከ ክርስቲያኖች ኡስታዝ ብለው ይጠሩታል። ኡስታዝ መሐመድ ሰዒድ ከራሱ ሕይወት በላይ የየቲሞች፣ የችግረኞች እናቶችና አባቶች፣ የድሆች፣ የወጣቶች የሕይወት ሁኔታ ያሳስበዋል። በሙሉ የጎንደር ሰው ዘንድ በበጎ ተግባሩ የሚታወቅ ሲሆን የምስኪኖች አባት በመባልም ይታወቃል። እኔ ግን ካሁን በኋላ የቲሞች ላይ ነው መስራት የምፈልገው። ለምን እንደሆነ ታውቃላችሁ? ጎንደር ባለፈው ዓመት የተፈጠረብን የባለፈው 2 ዓመት በ2014 ሚያዝያ 18 የተፈጠረው ችግር ቀላል ችግር አልነበረም። አንድ ወንድማችን ያሳደዱት ማለት ነው። ለሚስቱ ምን ይላታል? ቤቱን ክፈች እኔ እየመጣህ ነው ይላታል። ግን የአላህ ቀደር ሆኖ ቤቱ ሊደርስ አልቻለም። በመንገድ ነው የቀረው። ሸሂድ ሆኖ ሞተ። ሚስቱም ስታለቅስ ቤቱን እኮ ከፍቼልህ ነበር ለምን ነው የቀረው እያለች፣ እሱ ግን 2 ሜትር ሲቀረው ከቤቱ ሊደርስ ወደ አኼራ ሄደ። እና የእነዚህ እናቶች ቀላል ሐያት አይደለም ያሳለፍነው። አሁንም ብዙ አሉ የእሱ አይነት መሰሎች። ባለፉት ከ30 በላይ ለሚሆኑ ዓመታት እስትንፋሴ ነው ሌላ ኸይር ሥራ የለኝም በሚለው በዚሁ የበጎ ሥራው ቀጥሏል። ከትምህርትና የዳዕዋ ሥራዎቹ ባሻገር በዋናነት ከሚያደርጋቸው እንቅስቃሴዎች መካከል የቲም ልጆችን ማሰባሰብ፣ ለየቲም ልጆች የትምህርት፣ የልብስ፣ የቀለብ ወጪ የሚችሉትን ከፊል ማፈላለግ፣ በጦርነት፣ በረሃብ፣ በተለያዩ ችግሮች ምክንያት ከተለያዩ አካባቢ የተፈናቀሉ ሰዎችን መርዳት፣ ችግረኛ ሰዎችን በተለይም በዕድሜ የገፉ የእናቶችና አባቶችን በየቤታቸው እየሄዱ መዘየር፣ መታገዝ ያለባቸውን ማገዝ፣ በረመዳን ወር በተለያዩ ችግረኞች ወገኖች የወር አስቤዛ ማድረስ። እናንተም አላህ ያቆይልን። ኡስታዝ መሐመድ ሰዒድ አላህ ጌታዬ እምሮትን አፈሮት አላህ ይስጥልን። አሜን። ኡስታዝ መሐመድ ሰዒድን የማቀው ጎንደር አቡበክር ሲዲቅ መድረሳ ተማሪ ሁኜ ነው። ያኔ አፍሪካ ዩኒቨርሲቲ ተማሪ ሆኖ እሱ ለረፍት በሚመጣበት ጊዜ አረብኛ ቋንቋ ያስተምረን ነበር። እንግዲህ ከዛ በኋላ በኳታር ረጅም ዓመታት ከኖረን በኋላ ተመልሶ ወደ ጎንደር ለረጅም ዓመታት ምናልባትም ከ20 ዓመታት ያላነሰ በዳዕዋ ስራ ላይ ያለ የተለያዩ በጎ አድራጎት ስራዎችን በመስራት
በከተማዋ ሙስሊም በሙሉ የሚታወቅ ቅድም መሐመድ ሰይድ መካኒክ ነበርኩ ትቻለው ነው ያለ አሁንም መካኒክ ነው ባይሆን የሰዎችን አቅል ነው የሚጠግነው ባይሆን የቲሞችን ጨጓራ ነው የሚያስተካክለው ድሮም ካሜራማን ነኝ ብሏል አይደል አሁንም ካሜራማን ነው ችግረኞችን ነቅሶ ስሎ የሚያወጣ ምስላቸውን የሚቀርጽ ችግራቸውን የሚፈታ አሁንም መካኒክ አሁንም ካሜራማን ነው ኡስታዝ መሐመድ ሰይድ አላህ ይቀበል ታዲያ ይሄ ወንድም ብቻውን ነው የሚደክመው ጎንደር ላይ አብረነው ለፍተናል ድካሙን እናቃለን መጨረሻ እሱ የማስተባበር ስራውን እየሰራ መድረኩን ለኛቶ ሞር የዳዋውን ክፍል ምን ሸፍነው እኛን እሱ ያደራጃል ሴቶችን ሰደቃውን ያደራጃል መድረኩን አዘጋጅቶ ማይኩን ለኛ ይሰጣል አላህ ይቀበል አንድ ቀን የተሰማኝንም ነግራችሁ መሐመድ ሰዒድ እኔ ሰዎች በሰው የሚኖሩ አሉ ለራሳቸው ብቻ የሚኖሩ አሉ ለሰዎች የሚኖሩ አሉ እኔ ሰዎች ለኔ ሶስት አይነት ናቸው በሰው ትክሻ ላይ የሚኖሩ ሰዎች ይኖራሉ ለራሳቸው ብቻ ራሳቸውን ችለው የሚኖሩ ይኖራሉ ለሌላ የሚኖሩ አሉ መሐመድ ሰዒድ ለሌላ የሚኖር ሰው ነው ሁሌ ረመዳን ላይ የአዲስ ዓለም አካባቢ ሙስሊም ችግረኞች መሐመድ ሰዒድን ይጠብቃሉ እስር ቤት ውስጥ ያሉ ሙስሊሞች መሐመድ ሰዒድን ይጠብቃሉ ሁሉም ጭንቀቱ እነኚህ መሳኪኖች እንዴት ነው ሊረዱ የሚችሉት የሚል ነው በጎንደር ቻሌንጅ ብዙ ነገሮችን ተወጥቶ ማድረስ ያለበትን ኸይር ያደርሳል አንድ ቀን የተሰማኝ ስሜት ምንድነው እንደ መሐመድ ሰዒድ አይነት ወንድሞች ለሰው የሚኖሩ ሰዎች ስላሉ ነው ዝናብ የሚዘንብ ብያለሁ አንዳንዴ ወንጀል ሲበዛ ቀህጥ ይመጣል አይደል ግን አላህ ደግሞ የሚያዝንላቸው ሰዎች ነው ለሌላ ሰው የሚኖሩ በላ የሚመልሱ ሰዎች አላህ ኢኽላስ ይስጠው አንድ ቀን ኢኽላስ አላህ ይስጠን አልኩት መሐመድ ሰዒድ ስራ ስንሰራ እኮ ነው ስለ ኢኽላስ ዱዓ የምናደርገው አለኝ ያልሰራ ሰው ምን ኢኽላስ ደግሞ ኢኽላስ ይሹ መሆን አለበት ወይ ኡስታዝ መሐመድ ሰዒድ እኔ ነኝ ብል ይገልጻል ማለት እኛንን እሱ ማለት ይወክለናል ሁላችንም መወከል የሚችል ብቻውን ሆኖ ብዙ ይሆነ ቅድም ያሲን እንደገለጸው በድር እንደሚገልጸው ያው እኔ በነ በድርና በነ ያሲን ጎንደሬ ነኝ ያው ኡስታዝ መሐመድ ያሲንን ጨምሮ እና ብዙ ውክልና ይዞ የሚሰራ ወንድም ነው ቀላል ስራ አይደለም የሚሰራው አሁን የጀመሩት ነገር እንደዚህ አይነት ስራዎችን በተለይ እዛ አካባቢ ላይ ያሉትን ብዙ ፈተናዎች የሚያልፍ አካባቢና ማህበረሰብ ነው ያንን ማህበረሰብ ችግሮቹን ለመቅረፍ ለነ ኡስታዝ መሐመድ ሰዒድ አይነት ብቻቸውን ሊወጡት የሚችሉት ስላልሆነ የማህበረሰብ እገዛና ድጋፍ ያስፈልጋል በጎንደርና በሌሎች ከተሞች ለሚገኙ ታራሚዎች የኢፍጣር ፕሮግራሞችን ማዘጋጀት ከተወለዱበት ቀይና ቤተሰቦቻቸው ርቀው የሚማሩ የዩኒቨርሲቲ ተማሪዎች የረመዳንን ወር በጥሩ ሁኔታ ያሳልፉ ዘንድ የኢፍጣርና የሱሁር ፕሮግራሞችን ማዘጋጀት በተለያዩ የገጠር ወረዳዎችና ከተሞች በመንቀሳቀስ የሸሆችንና የኢማሞችን ሁኔታ መጠበቅ መስጊዶችን መገንባት መድረሳዎችን ማሰራት ለውሃ ችግር ለተጋለጡ የተለያዩ አካባቢዎች የውሃ ጉድጓዶችን ማስቆፈር በኢድ አልፈጠር ሆነ ኢደል አድሃ ችግረኛ ቤተሰቦች ደስተኛ ሆነው ያሳልፉ ዘንድ ለኢድ መዋያ የሚሆን እገዛ ማድረግ ከተለያዩ የኸይር ሰዎች የሚገኙ የኡድህያ እርዶች በማሰባሰብ ወደ ጎንደርና ሌሎች ከተሞች በመላክ የኢድ ቀን ደስተኛ ሆነው እንዲውሉ ማድረግ በሱዳንም ሆነ ጎንደር ባሉት ወንድሞቻችን ረመዳንን ሁሉ እናስፈጥራቸው ወንድሞች አሉ ማረሚያ ቤት ወሩን ሙሉ ነው እናስፈጥረው ኡስታዝ መሐመድ ሰዒድ ረመዳን በሚመጣበት ወቅት ከማንም በፊት የሚያስታውሱት እስረኞች ይመስሉኛል ምክንያቱም ለእስረኞች አፍጥር ምግብ አስተባብሮ ሁላችንንም ማሳትፎ ይዞላቸው ይገባል ሐታ ዒድ ቀን የማረሳው ነገር ለገንፎ የሚሆን ዱቄትና ቅቤ ያስገባላቸው ነበር እነኚህ እስረኞች ምናልባት እድሜ ልክ እስረኞች ይኖራሉ ረጅም ዓመታት እዛው የቆዩ ይኖራሉና ቤተሰብ ርቆ በእስር ማሳለፍ ያለውን ስሜት
መገመት አይከብድም። አሁን ላይ ይህን ለዓመታት የዘለቀውን የበጎ ሥራ በማስፋትና መስበር በማስያዝ ድርጅት ማቋቋም አስፈላጊ ሆኖ በመገኘቱ ከዚህ ዓመት መጀመሪያ ጀምሮ ከሃተይን የሚባል ኢስላማዊ ማህበር በማቋቋም ወደ ሥራ ተገብቷል። አማራ ክልል ላይ በተለይም ጎንደር አካባቢ እስልምናን ለመደገፍ የሚደረግ ጥረት ምን ያህል ከባድ እንደሆነ ለኢትዮጵያውያን ሙስሊም ማስረዳት ለቀባሪው ማርዳት ነው። ኡስታዝ መሐመድ ሰይድ አላህ ሥራውን ይቀበለውና መታየትም ሆነ መሰማት የማይወደው ሥራውን ተደብቆ እየሠራ እስከዚህ ጊዜ ደርሷል። አሁን ላይ እኔ አንድ ነገር ብሆን እነዚህን ምስኪኖች ሜዳ ላይ ልተዋቸው አልፈልግም፣ ድርጅት ሊቋቋምላቸው ይገባል ብሎ በቦርድ የሚመራ ከሃተይን እየተባለ የበጎ አድራጎት ድርጅት አቋቁሟል። እንግዲህ ይሄን ነገር ደግሞ እኔ ብቻ ነኝ ስፖንሰር አድርጌ የሚያውቁት ወንድሞቼ በእኔ ነው የሚልኩት። ይሄን አማና ግን ነገ መቼስ ሞት አለ፣ ጀነት ሐቅ እንደሆነ ሁሉ ሞትም ሐቅ ነውና እኔ እነዚህን ሐቅ ይዤ እንዳለመጥፋት ስል ለእናንተ ለወንድሞቼ ለማስተላለፍ እፈልጋለሁ። ባረከላሁ ፊኩም፣ አላህ ይቀበላችሁ። ለዚህ ነው አና ወካፊል اليتيم كهاتين في الجنة ብለዋል ነብዩ አለይሂ ሰላቱ ወሰላም። ከፊላችን ደግሞ ኢንሻአላህ ሃተይን የሚለውን ከዚህ ሐዲስ እንድንኖርበት የዚህ አርማችን ይሄን ይመስላል። ይህ በግል ያደርጋቸው የነበሩ አስተዋጽኦዎች ዘለቄታማ የሆኑ ዘንድ ትውልድ ተሻጋሪ የሆኑ ዘንድ ወደ ተቋም መለወጥ ስላለባቸው ወደ ተቋም የመለወጡ ሐሳብ ተጠንስሶ አልহামዱሊላህ ነው ከሃተይን የተሰኘ በዋነኝነት ትኩረቱን የቲሞች ላይ እና የቲም ቤተሰቦች ላይ ያደረገ እንደዚሁም ሌሎችን ችግረኛ ቤተሰቦችንም ለመኻደም ያለመ እስካሁን ድረስ በግለሰብ ደረጃ ይሰሩ የነበሩ ኡስታዝ መሐመድ ሰዒድ በግሉ ይሰራቸው የነበሩ ነገሮችን ወደ ተቋም የማምጣት ሂደት ላይ ሁላችንም የምንችለውን ያክል አሻራችን እንድናሳርፍ ሰደቃ ጃሪያ እንደመሆኑ በዚህ ዘለቄታማ የሆነ ለአኺራችን ስንቅ የምናዳብርበት የምናካብትበት መልካም ስራ ላይ ሁላችንም እንድንረባረብ ጥሬን አቀርባለሁ። በመሆኑም ይህ የበጎ አድራጎት ድርጅት በሚታወቁ ኡስታዞች ወንድሞችና በቦርድ ለመደራጀት በቅቷል። ከነዚህም ውስጥ ኡስታዝ በድሩ ሁሴን ዋና ሰብሳቢ፣ ኡስታዝ ያሲን ኑሩ ምክትል ሰብሳቢ፣ ወንድም ፋይሰለዲን ኑሩ ጸሐፊ፣ እንዲሁም ዶክተር ኢብራሂም ጋሻው፣ ኡስታዝ መሐመድ ሰይድ ኤቤክስ፣ ዶክተር ያህያ አብዱራህማን፣ ወንድም ዲኑ አሊና በሌሎችም አጋዥነት የበጎ አድራጎት ድርጅቱ በቦርድ የሚተዳደር የሙስሊሙን ችግር አለሁላችሁ ለማለት በትጋት ለመስራት ተዘጋጅቷል። ከሃተይን ተብሎ የተቋቋመው በየቲሞች ላይ ትኩረት ሰጥቶ የሚሰራው ድርጅት እኛም በቅርበት የምናግዘው በታላላቅ ወንድሞቻችን የተመሰረተ ለየቲሞች ከየቲሞች ለነሱ የተቋቋመ ትልቅ ተቋም ነው። ይህን ተቋም በመደገፍ ወላጅ አልባ ህፃናትን በማሳደግ የነቢዩን አለይሂ ሰላቱ ወሰላም አደራ እንወጣ የሚለውን ለማስታወስ ነው። ነቢዩ አለይሂ ሰላቱ ወሰላም የቲሞችን ወላጅ አልባ ህፃናትን ለሚንከባከቡ ሰዎች ብስራት ልከዋል። ከሱም ነው ስያሜው የተቀዳው። የቲምን መርዳት ያ ተፈጥሯዊ ግዴታችንና ዲናችንን ከሁሉ በላይ የሚያዘው ስለሆነ በዚህ በኩል እያንዳንዳችን ወደ ኋላ እንትን ማለት የለብንም የአኺራ ጉዳይ ስለሆነ እና በስደት ዓለም እያለን ብዙ ወንድሞች ተዋወቃለህ፣ ከዛም ትለያያለህ። ስትለያይ ደግሞ ያው ግማሹ አውሮፓ፣ ግማሹ አሜሪካ፣ ግማሹ አረብ ሀገር ይሄዳል። እኛ ግን ለየት ያደረገው ምንድነው እያንዳንዳችን እኔም ሀገር ቤት ከተመለስኩ በኋላ ግንኙነታችን አልተቋረጠም እስካሁን ድረስ። ለምን? በየቲምና በምስኪን ተሳስረናል። ትምህርትን በተመለከተ በተለይ የአንድ ተማሪ ወጭ አመት እስከ አመት ዩኒፎርሙን፣ ጫማውን፣ ልብሱን፣ ትምህርት የሚባለውን ነክ በሙሉ ይከፍሉልና በዚህ መልክ እየተገናኘና ያለና አሁን አልহামዱሊላህ በአላህ ፍቃድ እንግዲህ ከአንድ ወደ 80 የቲሞች ደርሰናል። ምንም እንኳን ባለፉት ጥቂት ዓመታት በተከሰተው የጸጥታ ችግር ወደ ተለያዩ አካባቢዎች ተዘዋውሮ መስራት ከባድ ቢሆንም የቲም ልጆችን ሆነ ችግረኛ ቤተሰቦችን የመንከባከቡ ሥራ ቀጥሎ ይገኛል። በዚህ ዓመት በመጀመሪያ ላይ 80 ለሚሆኑ ልጆች በከፊላቸው አማካኝነት የትምህርት፣ የደብተር፣ የምሳቃ፣ የዩኒፎርም፣ የጫማ ወጪያቸው ተችሎ ትምህርት እንዲጀምሩ ተደርጓል። የከሃተይን ኢስላማዊ ማህበር ዓላማዎች ለየቲሞች፣ ለተቸገሩ ሕፃናት የትምህርት ቁሳቁስ ማሟላት፣ ችግረኞችን መቅረፍ፣
ለአቅመ ደካሞች የምግብና የአልባሳት እገዛ ማድረግ፣ ወጣቶች ከሱስ የሚላቀቁበትን መንገድ ማመቻቸት፣ ባላቸው የሞቱባቸውን ሴቶች ማደራጀትና በገቢ ማስገኛ ሥራዎች ላይ ማሰማራት፣ ጧሪ የሌላቸው አዛውንቶችን ማገዝ፣ ኢስላማዊ ትምህርቶችን ማስፋፋት፣ በዳዕዋ ሥራዎች ላይ መሳተፍ። ከሃተይን የበጎ አድራጎት ድርጅት በመላው ኢትዮጵያ በመዞር ሥራውን እየሰራ ይገኛል። እስካሁን በአጠቃላይ 13 መስጂዶችን ሰርቷል። 5 መድረሳና 6 ንጹህ የጉድጓድ ውሃዎችን ሰርቷል። ከሰራቸው 13 መስጂዶች መካከል 3ቱን በጉራጌ ክልል፣ 1ዱን ኦሮሚያ፣ 9ኙን አማራ ክልል ላይ ሰርቷል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓተል ኸይር፣ ራሴን ለማስተዋወቅ ሽፋ አህመዲን እባላለሁ። በአሁኑ ሰዓት በሂክማ ኢስላማዊ ዩኒቨርሲቲ ስራ አስኪያጅና በተለያዩ የመንግስትና የህዝብ ኃላፊነት ቦታዎች ላይ ማገለግል ለኢስላም ራሴን የሰጠው ወጣት ነኝ። እዚህ ከፊት ለፊታችሁ የማስተዋወቃችሁ መስጂድ ከዚህ ቀደም በዛሬ 5 ዓመት አካባቢ በ2010 በነ ኡስታዝ መሐመድ ሰዒድ አማካይነት፣ ኡስታዝ መሐመድ ሰዒድ የጎንደር ተወላጅ ናቸው። ነገር ግን ኸይር ስራቸውን አላህ ይክፈላቸውና ኸይር ስራቸው ከጎንደር ባሻገር በመላ ኢትዮጵያ ተሻግሮ በስልጤ ዞን፣ በደቡብ ክልል በስልጤ ዞን ጭምር በሁልባረግ ወረዳ፣ ይሄ መስጊድ የሚገኘው ሁልባረግ ወረዳ ላይ ነው። ሁልባረግ ወረዳ በዚህ መስጊድ ላይ ወደ 700 አባወራዎች ይገኛሉ፣ ይሳተፋሉ ወይንም ደግሞ ለጀማ ሰላት ይሰግዳሉ። ይህንን ከፍተኛ የሆነ የመስጊድ እጥረት ሰጋጆችን ቁጥር ታሳቢ በማድረግ ችግሩን ለመቅረፍ ካላቸው ኢስላማዊ ተነሳሽነት በመነሳት በአካባቢው ላይ ይህንን መስጊድ ትንሹ መስጊድ ለመገንባት በመወሰን አህለል ኸይሮችን በማስተባበር የኪሳቸውንም በማውጣት በመኪና በባጃጅ በሞተር ጭምር ገጠር ድረስ ተሳፍሮ በመምጣት ይህን መስጊድ ኡስታዝ መሐመድ ሰዒድ ገንብተዋል። ከሃተይን የበጎ አድራጎት ድርጅት ወረሃ ጳጉሜ 2016 ዓመተ ልደት በፌዴራል መጅሊስ እውቅና አግኝቶ የተቋቋመ ሲሆን አማራ ክልል ላይ በተለይም ጎንደር አካባቢ እስልምናን ለመደገፍ የሚደረግ ጥረት ምን ያህል ከባድ እንደሆነ ለኢትዮጵያውያን ሙስሊም ማስረዳት፣ ለቀባሪው ማርዳት ነው። ኡስታዝ መሐመድ ሰዒድ አላህ ስራውን ይቀበለውና መታየትም ሆነ መሰማት የማይወደው ስራውን ተደብቆ እየሰራ እስከዚህ ጊዜ ደርሷል። ከሃተይን የነቢዩ ሰለላሁ ዐለይሂ ወሰለም ቃል ነች። እኔና የቲምን ያሳደገ ሰው ከሃተይኒ ፊል ጀና፣ በጀነት እንዲህ ነን ብለው ያሳዩበት ጣቶቻቸውን አገጣጥመው ያሳዩበት ሐዲስን ለመጠቆም ነው። ስያሜውም ከዛው የተወሰደ ነው። ስያሜውም ከሃተይን ተብሏል። ድርጅቱን በመደገፍ አብረን በመቆም ሁላችንም አስተዋጽኦአችንን እናደርግ። እኛም አብረን ለትውልድ የሚበቃ ነገር እናበረክታለን። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለመሆን ጉርብትናቸውን ለማግኘት ነይተን ይህንን ድርጅት በእግሩ እንድናቆመው ከዛም ደግሞ በዘለቄታማ አጋዥ ሆነን ኢንሻአላህ ለወደፊት የራሱ ወቅፍ ያለው በራሱ ራሱን የሚያስተዳድር እስኪሆን ድረስ የምንችለውን ያክል እንድንደግፍ አደራላለሁ። ሁላችንም አባል እንድንሆን፣ ሁላችንም ከጎኑ እንድንሆን፣ በግሉ ይለፋባቸው የነበሩ ነገሮችን ተቋም አድርገን ትውልድ እንዲሻገር የማድረግ ሂደት ላይ ሁላችንም አስተዋጽኦ እንድናደርግ አደራላለሁ። ስለኛ እንደዚህ ቆመውልናል። አላህ ይቆምላቸው፣ አላህ ይቆምልና፣ እናንተም አላህ ያቆይልን። ኡስታዝ መሐመድ ሰዒድ አላህ ጌታዬ እምሮትን አፈሮትን አላህ ይስጥልን። በእናንተ ላይ ነው እንደዚህ ምን ሆነውና አላህ ያቆይልን፣ አላህ ያብላልን። ከሃተይን በሉ እስኪ። ከሃተይን ሁላችን አባል ሆነን ነው አርምንወጣው በኢዝኒላህ ኢንሻአላህ። ባረከላሁ ፊኩም። አላህ ይወፍቀን። እዚህ የበለጠ በይበልጥ እንሰራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።